የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ ዲያቆን ቤተ ማርያም። የገነት ስደተኞች። የኦሪት ዘፍጥረትን 3ኛ ምዕራፍ ያህል በሰው ልጆች ላይ ትልቅ ጠባሳ የጣለ የመጽሐፍ ቅዱስ ታሪክ የለም። ሔዋን በእባብ ተንኮል የሳተችበትና የተከለከለውን የዛፍ ፍሬ በልታ ለባሏ ያበላችበት ታሪክ የሰው ልጅን ታሪክ ሙሉ በሙሉ የለወጠና ከዚህ በኋላ ያለውን የመጽሐፍ ቅዱስ ክፍል ይዘት የወሰነ የዕዳ ደብዳቤ። ያ ምዕራፍ ብዙ ብዕረኞች ሴት ልጅን ከሰይጣን በጥቂቱ ብቻ የምትሻል አድርገው እንዲስሏትና ሁሉም የቻለውን ያህል ለክፍለ ዘመናት የዘለቀ የወቀሳ ቅኔ እንዲገኝባት መንገድ የጠረገ ታሪክ። በእርግጥም ሔዋንን መሆን ምንኛ ከባድ ነው። አንድ ቀን ቀጥፋ በበላችው ዕፅ ምክንያት ብዙ ነፍሳት በሞት እንደሚቀጠፉ ማሰብስ ለሔዋን ምንኛ አስጨናቂ ነው። እነዚያ ነፍሳት ከእርሷ የተወለዱ እናቴ የሚሏት ልጆቿ መሆናቸውንስ ማሰብ ምንኛ ያሰቃያት ይሆን? ምናልባት ሔዋን ዕፀ በለስን በበላችበት ቀን አጣጥማው ጣፍቷትም ላይሆን ይችላል። ግን በዚያች ዕፅ ምክንያት ለልጆቿ መራራ ሞትን እንዳጎረሰች ማሰብ ለሔዋን እስከ ለተሞቷ ድረስ የመሪር ሐዘኗና የእንባዋ ምንጭ ነበር። የሔዋን ጭንቀትና የጥፋተኝነት ስሜት ከሞተች በኋላም የምትገላገልበት ነገር አይደለም። ወደ ሲኦል ከወረደች በኋላ ባለጠጋው ነዌ አብርሃምንና ለአዛርን ባየበት ዓይን በአጸደ ነፍስ ሆኖ የምታየው ነገርም ለእርሷ ማንም ሰው ላይ ከደረሰው በላይ ቅጣት ነው። ከእርሷ ቀድሞ በግፍ ተገድሎ የሞተው ንጹሕ ልጇ አቤል ብቻውን ወደ ሲኦል የወረደው እርሷ በበላችው ዕፅ ምክንያት ነበር። ሔዋን በሞተችበት ዕለት ወደ ሲኦል ወርዳ አቤልን ስታገኘው ምን ተሰምቷት ይሆን? ንጹሕ ልጇ አሟሟቱ ሳያንሰው በእርሷ ምክንያት ሲኦል መገኘቱን ማየት በራሱ ለሔዋን ሌላ ሲኦሏ ነው። እግዚአብሔር በደል ለጣላት ሔዋን የሚጎዳ ማሰሪያዋ ከሲኦል መውረዷ በላይ ብዙ ንጹሐን ሰዎች በእርሷ ጥፋት ወደ ሲኦል ሲወርዱ ማየትም ነበር። እንኳንስ ሲኦል ቀርቶ ምድራዊ እስር ቤት ውስጥም ቢሆን በእኛ ጥፋት ሰዎች እየታሰሩ ሲገቡ ማየት እጅግ ያስጨንቃል። ሔዋን ለ5500 ዓመታት በሲኦል ሆና የልጅ ልጅዋ ሁሉ ወደ ሲኦል ሲመጡ እያየች ተሰቃይታለች። ያ ጨካኝ ባለጠጋስ እንኳን ላልሞቱ ወንድሞቹ ራርቶ ወደዚህ ስቃይ ስፍራ እንዳይመጡ ብሎ ከተጨነቀ ሔዋን ስለ ገዛ ልጆቿ ምንኛ ተረበሽ ይሆን? ቅዱሳን ሆነው የኖሩት ያለ ጥፋታቸው ወደ ሲኦልም ሲመጡ በእርሷ ምክንያት በጎሰቆለው ባህሪያቸው ኃጢአት የሰሩ ልጆቿም ወደዚያ የስቃይ ስፍራ ሲወርዱ በመመልከቷ ይህ ሁሉ እኮ በአንቺ ምክንያት ነው የሚለው የህሊና ወቀሳ ከሲኦል መውረዷ በላይ የሚጎዳት ማሰሪያዋ ነው። በምድር ያለን ልጆቿስ ብንሆን ሔዋንን መቼ ተውናት? ሔዋን ሆይ ምን አደረግንሽ? በሰማያውያን አምሳል እንኖር እንዳልነበርን እነሆ ሥጋችን በኃጢአት ምክንያት ጠቆረ። በቅዳሴያችን እንዲህ እያልን እናዜም የለምን? ሴቶችን ወክለል እንዲህ እናማርራታለን። ሔዋን ሆይ ምን አደረግንሽ? አንቺ በገነት ያለችውን ዕፅ እንዳደማሻት ዛሬ ሴት ልጆችሽ ይደማሉ። በሕማምና በምጥ ሲወልዱም ሴት ልጆችሽ ሁሉ ያለቅሳሉ። ሔዋንን ለመውቀስ በሕይወት የሚገጥሙን ክፉ ገጠመኞች ሁሉ መነሻዎቻቸው ናቸው። በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ በሚለው የሔዋን እርግማን ምክንያት ሴቶች በወሊድ ምጥ ሲሰቃዩ በእርሷ ጥፋት የመጣ ምጥና ሲቃይ መሆኑን አስታውሰው ይወቅሷታል። በየወሩ ደም በፈሰሳቸው ጊዜ የሚሰማቸው አካላዊ ሕመምና ስነ ልቦናዊ ምቾት ማጣት ውስጥ ሆነው ሁሉም ያስታውሷታል።
የሚወዱት ሰው በሞት የተለያቸው ሁሉ በመቃብሩ ዙሪያ ሆነው እያለቀሱና ደረታቸውን እየደቁ ስለ ሞት አመጣጥ ሲያስቡም ከአዳም መርገም ጋር የሚያስቧት የፈረደባት ሔዋንን ነው። ሔዋን ሆይ አንቺ እንደ አምላክ እኖራለሁ ብለሽ እንደ ሰው መኖርን ያሳጣሽ ምን አደረግንሽ? እንደ እግዚአብሔር መሆን ያማረሽስ ምን ያህል ዘመን ነው? ሰው ሆነሽ ኖርሽ ታክቶሽ ነው? ሰው መሆንን እንድትሰለችና የበለጠ ነገር እንድትፈልጊ የሚያደርግስ ከአዳም በቀር ያን ጊዜ ምን ያህል ሰው በገነት ውስጥ ነበረ? አምላክነትን የሚያስመኝ ገዢ ሆንሽ በተፈጠርሽበትም አምላክነትን የሚያስመኝ ገዢ ሆነሽ በተፈጠርሽበት ዓለም የጎደለብሽ ምን ነበረ? ገነት ውስጥ እየኖርሽ የምኖርበት ኑሮዬ ይበቃኛል ማለትንስ እንዴት አልቻልሽም? የሰው ልጆች ሁሉ እናት የመሆን ክብር ተሰጥቶሽ ሳለ ለልጅ ልጆችሽ ሕመምና ሞትን ያወረስሽ ለምንድን ነው? ገነትን ከምታህል ርስት ወጥተሽ በተረገመች ምድር የወለድሽንስ ለምንድን ነው? የሚል የብዙ ትውልድ ጩኸት በሕሊናዋ ውስጥ የሚጮህባት ሔዋን ከውድቀት በፊት የሰው ልጅ የነበረውን ጸጋ ጠንቅቃ የምታውቅ እንደመሆኗ የሰው ልጆችን ምን እንዳሳጣቸው ከእኛ በላይ እርሷ ታውቃለችና እኛ ከምንወቅሳት በላይ ልቧ የሚቆስል ሐዘንተኛ ናት። ነፍሷን የሚያሳርፍ የነቢያት ለቅሶ ይረብሻታል። ሁላችን እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችንም እንደ ነፋስ ወስዶናል። ሰማያትን ቀደው ምነው ብትወርድ፣ እጅህን ከአርያ አምላክ የእስረኞች ጩኸት ወደፊትህ ይግባ የሚሉት የነቢያት ጩኸቶች ከማንም ፍጡር በላይ ሔዋንን ያሳቅቃሉ። በዓለም ላይ የብዙ ሺህ ሰው ነፍስ ያጠፉና ያም ባይሆን ለብዙ ሰው መጥፋት ምክንያት የሆኑ ብዙ ሰዎች አሉ። የሔዋንን ግን ያህል ለሞት መፈጠርና ለብዙዎች ነፍስ ጥፋት ተጠያቂነት የሚሰማው ሰው የለም። ለአቤል ሞት ምክንያት የሆነው ቃየል እንደዚያ ከተረበሸ፣ ለአዳም ዘር ሞት መነሻ የሆነችው ሔዋን ምንኛ ትጨነቅ ይሆን? ለመሆኑ ለሔዋን የሺህ ዓመታት ጭንቀት ለሰው ልጆች የዘመናት ምሬት ምክንያት የሆነው የዘፍጥረት 3ኛ ምዕራፍ ታሪክ ምንድን ነው? በእርግጥም የአንድን ዛፍ ፍሬ ቀጥፎ መብላት ይህንን ያህል ዋጋ ማስከፈል ነበረበትን? እግዚአብሔርስ ዛፉን ለምን ፈጠረው? ዛፉ መልካምና ክፉን እንድናውቅ የሚያደርግ ከሆነ እግዚአብሔር ክፉና ደግ እንዳንለይ ይፈልጋል ማለት ነውን? ዛፉን ከበሉ በኋላ ዓይኖቻቸው ተከፈቱ፣ መልካምና ክፉን በማወቅ ከእኛ እንደ አንዱ ሆኑ ይላል። ታዲያ የእባብ ምክር ልክ ነበር ማለት ነው? ሔዋንስ ምንም አላጠፋችም ማለት ነው? በቀጣዮቹ ገጾች እነዚህን የነፍስ ጥያቄዎች አብረን እንቃኛለን። የእግዚአብሔር እንግዳ ንጉሥ ዳዊት። ሰማዮችን ባየሁ ጊዜ ጨረቃና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው? አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ይላል ንጉሥ ዳዊት የሰማይን ርዝመት፣ የፀሐይን ርህቀት፣ የጨረቃና የከዋክብት ውበትና ብዛት ሲያይ ቁመቱ ከ2 ሜትር የማያልፈውን ደቃቁን የሰው ልጅ እግዚአብሔር ማስታወሱን ራሱ ደነቀው። እውነትም እኛ ካለንበት ጋላክሲ ውጪ ያሉትን እጅግ ብዙ ዓለማትና ድንቃድንቅ ፍጥረታትን አስተውለን በተረዳን ጊዜ እግዚአብሔር ስፍር ቁጥር ከሌለው ድንቅ ፍጥረት ሁሉ ለይቶ እኛን ያስታውሰን ዘንድ እኛ ምንድነን እንላለን? እኛን ሊጎበኘን እስከ ሐሳባችን ድረስ ሊመረምረን መፍቀዱስ የሰው ልጆች ምን ስለሆንን ነው? ጻድቁ ኢዮብ ታከብረው ዘንድ ልብህንስ ትጥልበት ዘንድ ሰው ምንድን ነው እንዳለው እግዚአብሔር እኛን ማወቁ ብቻ ራሱ እኛ የሰው ልጆች ምን ስለሆንን ነው ያሰኛል። የራሳችን ጠጉር ሳይቀር
በቁጥር ያውቀን ዘንድ እኛ ምንድነን? ክፉ ደግ መስራታችን በቀንና በሌሊት የሚከታተለንስ ምን ስለሆንን ነው? ማለዳ ማለዳ ትጎበኘው ዘንድ ሁልጊዜ ትፈታተነው ዘንድ ሰው ምንድን ነው? እጅግ ውስብስብና ግዙፉን የሆኑ የእልፍ አእላፋት ከዋክብትና የብዙ ሺህ ፀሐዮች ባለቤት፣ እኛ የማናውቃቸው የብዙ ፕላኔቶች ፈጣሪ፣ ባለ አጭር ቁመት ባለ ጠባብ ደረቶቹን እኛን ማየቱ ለምን ይሆን? በመጠኗ ከሌሎች ብዙ ፕላኔቶች ከምታንሰው መሬት ላይ አፈር ዘግኖ የፈጠረውን ደካማ ፍጥረት ለቅጽበት እንኳ ዓይኑን ሳይነቅል መመልከቱ የሰው ልጅ ምን ስለሆነ ነው? ጻድቅ ኢዮብ እንዲህ ሲል ይጠይቀዋል። የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቀው በድዬስ እንደሆነ ምን ላድርግልህ? ስለምን እኔን ለአንተ ዓላማ አደረግከኝ? ስለምን እኔ ሸክም ሆንኩብህ? በዚህ ደረጃ ከንቱና ታናሽ የሆነው የሰው ልጅ የእግዚአብሔር የትኩረት ማዕከል የሆነበት ምክንያት በኦሪት ዘፍጥረት ላይ እንዲህ ባጭሩ እናገኘዋለን። እግዚአብሔር ሰውን ከምድር አፈር አበጀው። ቅዱስ ባስልዮስ እንዲህ ይላል። እግዚአብሔር ሰውን ከምድር አፈር አበጀው ከሚለው ቃል ውስጥ የሰው ልጅ ኢምንት መሆኑን፣ ታላቅ መሆኑን እረዳለሁ። የተፈጠረበት አፈር ብቻ ካየ የሰው ልጅ ኢምንት ነው። የተፈጠረበትን ክብር ካየህ ግን የሰው ልጅ ታላቅ ነው። በእርግጥም እግዚአብሔር ሰማይና ምድርን ጨረቃንና ከዋክብትን የፈጠረበት መንገድ ሰውን ከፈጠረበት ሁኔታ ጋር ሲታይ የሰው ልጅ ከሁሉም ታላቅ ነው። እግዚአብሔር ከብርሃን ጀምሮ በምድርና ሰማይ ያሉ አካላትን የፈጠረው ለይኩን ይሁን በሚሉ ይሁንታዎች በቃሉ ተናግሮ ነበር። ብርሃን ይሁን ሲል ብርሃን ሆነ፣ ጠፈር ይሁን ሲል ጠፈር ሆነ፣ የብስ ይገለጥ አለ የብስ ሆነ፣ ምድር ዘርን ታብቅል አለ በቀለ፣ ብርሃናት በሰማይ ይሁኑ አለ ብርሃናት ሆኑ፣ ውሃ ተንቀሳቃሾችን ታስገኝ አለ ተገኙ፣ ምድር እንስሳትን ታስገኝ አለ ተገኙ፣ ባህርን አሳዎችን እንድታወጣ ምድርን እጽዋትን እንድታበቅል በቃሉ ያዘዘው እግዚአብሔር የሰውን ልጅ ከአፈር ሲፈጥረው ግን ምድር ሰውን ታብቅል አላለም። ከመፍጠሩ በፊት እስካሁን ካደረገው በተለየ ከራሱ ጋር ተነጋገረ። ሰውን በመልካችን እንደ ምሳሌያችን እንፍጠር በሚል ልዩ የሆነች ምክረ ሥላሴ እግዚአብሔር ከራሱ ተማክሮ ሰውን ሊፈጥር ወደደ። መላእክቱን በሐሳቡ ሌላውን ፍጥረት በቃሉ የፈጠረው ሁሉን ቻይ አምላክ ሰውን ግን በግብር ሊፈጥር ወዶ ለአክብሮተ ሰብእ ጭቃ ይዞ ታየ። ቅዱስ ባስልዮስ እንዲህ ይላል። ከኛ በላይ የተዘረጋው ታላቁ ሰማይ የተፈጠረው በእግዚአብሔር ቃል ነው። እንደ ትልቅ የምንቆጥራቸውና ዓይኖቻችን አንጋጠን የምናደንቃቸው ፀሐይ፣ ጨረቃና ከዋክብት በቃሉ ብቻ የተፈጠሩ ናቸው። ባህርና የብስ እንስሳትም ሁሉ በቃሉ የተፈጠሩ ናቸው። ከብርሃን በላይ ከሰማይ በላይ ከጠፈርም በላይ ከብርሃናትም በላይ ግን የሰው ልጅ አፈጣጠር የከበረ ነው። የእኛ ሰውነትን ሙሉ በሙሉ በእጆቹ ያበጃጀው ዘንድ የተገባ ሆነ። አንዱን መልአክ እንዲያበጃጀን አላዘዘውም። ምድር ራሷ እንደ በራሪ ነፍሳት አላበቀለችንም። የመላእክትን አለቆችም ይህንን አድርጉ ያንን ስሩ ብሎ አላዘዛቸውም። እንደ ሰዓሊና ቀራጺ በአምላካዊ እጆቹ አፈርን አነሳ። የተሰራበትን መንገድ ሲታይ ሰው ክቡር ነው። የተፈጠረበትን አፈር ሲታይ ሰው ከንቱ ነው። ነቢዩ ዳዊት የፀሐይን የጨረቃንና የከዋክብትን ታላቅነትንና ውስብስብ ተፈጥሮ አይቶ ከሰው ታናሽነት ጋር አነጻጽሮ ታስበው ዘንድ ሰው ምንድን ነው አለ እንጂ። ከተፈጠርንበት ክብር አንጻር ስናየው በእጆች የፈጠርከውን የሰውን ልጅ ባየው ጊዜ ታስባት ዘንድ ፀሐይ ምንድናት? ትጎበኘውስ ዘንድ ጨረቃና ከዋክብት ምንድናቸው? የሚያሰኝ ክብር ለሰው ልጅ ተሰጥቶታል። እግዚአብሔር ብዙ ከዋክብትን ቢፈጥርም
አንዳቸውም ምንም እውቀት የላቸውም። ፀሐይ ምን ብትገዝፍ ከትልቅ የእሳት ኳስነት ያለፈ ሕያውነት የላትም። ከሩቅ አምራ ተውባ ለብዙሃን ብታበራም ግን ማን እንደሆነች ለማን እንደምታበራ እንኳን አታውቅም። እግዚአብሔር ፀሐይና ጨረቃን ከዋክብትን ለምን እንደፈጠራቸው ሲገልጥ ለምድር ከማብራት ጋር ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሆኑ ብሎ ለጊዜ መቁጠሪያ እንዲሆኑ ነው። ስለዚህ እነዚህ ግዙፍ ፍጥረታት ለሰው ተፈጠሩ እንጂ ሰው ለነሱ አልተፈጠረም። ሊቁ ቅዱስ ቴዎፍሎስ ዘአንጾኪያ እንዳለው ፀሐይን፣ ጨረቃና ከዋክብትን ጣዖት አድርገው እስከ ማምለክ የሚደርሱ ሰዎችም ሞኞች ሆነው የምናገኛቸው ድርጊታቸው በአሁኑ ዘመን ቋንቋ ሰው የቤቱን ውስጥ አምፖል፣ የእጁን ሰዓትና የቀን መቁጠሪያውን አምላኬ ብሎ ቢያመልክ የሚሳቅበትን ያህል ተመሳሳይ ድርጊት ስለፈጸሙ ነው። ፀሐይ፣ ጨረቃ፣ ከዋክብት ብቻ ሳይሆኑ ፍጥረታት ሁሉ ለሰው የተፈጠሩ ናቸው። ፍጥረታት ለሰው ሊታዘዙና ሰውን ሊያገለግሉ ተፈጥረዋል። ሰው ከፈጣሪው ባይጣላ ኖሮ ፍጥረታትን እንደፈለገ ያዛቸው ነበር። ይህን እውነታም ከእግዚአብሔር ጋር የታረቁ ቅዱሳን ሰዎች ተፈጥሮን አዘው አሳይተውናል። ባህር ለሙሴ ተከፈለ፣ ፀሐይ ለኢያሱ ቆመች፣ ቁራ ኤልያስን መገበ፣ እሳት ለሰለስቱ ደቂቅ በረደ፣ አንበሶች ለዳንኤል ትራስ ሆኑ፣ አሳ አንበሪ ለዮናስ ቤት ሆነ። በዚህም ሁሉ ለሰው የተፈጠሩ መሆናቸውን ነገሩን። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ፍጥረታት ሌላው ሥራቸው የፈጣሪን ክብር መናገር ነው። በሦስቱ ወጣቶች መዝሙር ላይ እንደተገለጸው አንደበት ባይኖራቸውም እግዚአብሔር የፈጠራቸው ፍጥረታት ሁሉ በመኖራቸው ብቻ የእግዚአብሔርን ክብር የሚገልጡ መዘምራን ናቸው። ከኃያሏ ፀሐይ እስከ ትንሹ ጉንዳን ድረስ ለፈጣሪያቸው ይዘምራሉ። ከዘማሪዋ ወፍ እስከሚያንቋርረው እንቁራሪት ድረስ ፈጣሪያቸውን ያመሰግናሉ። ለእነዚህም ሁሉ ማህሌታውያን ፍጥረታት የመዘምራን አለቃቸው የሰው ልጅ ነበር። ከእነዚያ ሁሉ ድንቅ ድንቅ ፍጥረታት የበለጠው ፍጥረት በፈጣሪው አምሳል አዋቂ ገዥና ሕያው ሆኖ የተፈጠረው የሰው ልጅ ነው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን ንፍጠር ሲል ሰምተው ቅዱሳን መላእክት እግዚአብሔርን የሚመስል ፍጥረት እንዴት ያለ ነው ብለው ሊያዩት የጓጉለት ግሩምና ድንቅ ፍጥረት ሰው ነው። ሰው የእግዚአብሔርን ድንቅ ሥራ መላውን ህዋ ጠቅልሎ የያዘ ንዑስ ዓለም፣ ከመላው የከዋክብት ሥርዓት በላይ የተወሳሰበ አእምሮ ያለው ጠቢብ፣ ሊኖር እንጂ ሊሞት ያልተፈጠረ ንጉሥ፣ በእጆቹ ሥራ ሁሉ ሾምከው እንደሚል እግዚአብሔር በፍጥረታት ላይ የሾመው ገዢ ነው። ሰውን እግዚአብሔር በአርአያና በአምሳሉ መፍጠሩን ራሱ በቃሉ እንፍጠር ብሎ መስክሮ መናገሩ የሰው ልጅን ከፍጥረታት ሁሉ በላይ ከፍ ከፍ ያደርገዋል። ከዚህ ክብር የሚበልጥ ምን ክብር አለ? ከዚህ ትምክህትስ የበለጠ ምን የሚያስመካ ነገር አለ? እንዳለ ቅዱስ ጎርጎርዮስ ዘኑሲስ። እግዚአብሔር ሰውን ከፍጥረታት ሁሉ በኋላ መጨረሻ መፍጠሩም የክብር እንግዳ ቦታ እንደሰጠው የሚያሳይ ነው። እንግዳ ከመምጣቱ በፊት ሁሉ ነገር እንደሚዘጋጅ እግዚአብሔር ሰማዩን በከዋክብት አስጊጦ ምድርን በአበባ አስውቦ ያቆየው በመላእክት አሳጅቦ የተቀበለው የእግዚአብሔር እንግዳ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅም እግዚአብሔር ለፍጥረታቱ ሁሉ የደፋላቸው ዘውድ አክሊለ ፍጥረታት አዳምን ነው ይለዋል። ንጉሥ ሁሉን ልብሱን ለብሶ ከተዘጋጀ በኋላ በመጨረሻ ላይ ዘውዱን እንደሚደፋው እግዚአብሔር የፈጠራቸው ፍጥረታት ሁሉ ከተፈጸሙ በኋላ በላያቸው ላይ አዳም የተባለ ዘውድን ጫነላቸው። አዳም የሚለው ስም ከጎኑ ያለችውን ሔዋንን የሚጨምር ስም ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውን በፈጠረበት ቀን አዳም ብሎ ጠራው እንዲል። አዳም የፍጥረታት አክሊል ከሆነ ደግሞ ሔዋን አዳም ከተፈጠረ በኋላ ከጎኑ ወጥታ የተሰራች የመጨረሻዋ ፍጥረት መሆኗ በፍጥረት አክሊል ላይ በአዳም ላይ በክብር የተቀመጠች እንደ ዕንቁ የምታበራ ጌጥ ያደርጋታል።
አዳም ከፍጥረታት መጨረሻ መፈጠሩ ከክብሩ ባሻገር ከትዕቢት ጾር የሚጠብቀው ከለላውም ነበር። አዳም ሁሉንም ፍጥረት ባየ ጊዜ በመኖሩ ከእርሱ የሚቀድሙ መሆናቸውን ሲያስብ ገዢ ሆኖ በእነርሱ ላይ በመሾሙ ምክንያት ፍጥረታትን ሁሉ እንዳይንቅ ይረዳዋል። የበታችነት መናቅ ትዕቢት ነውና ቀድመውት መፈጠራቸውን ሲያይ ግን በራሪዋ ትንሽ እንኳን በዕድሜ እንደምትቀድመው አስቦ ራሱን ይገስጻል። እግዚአብሔር ስም አውጣላቸው ብሎ በሰጠው ክብር አዳም በእንስሳት ላይ ንጉሥ ነበር። ቅዱስ ኤፍሬም እንዳለው እስራኤል ከክብሩ የተነሳ የሙሴን ፊት ለማየት እንዳልተቻላቸው እንስሳት አዳም ስም ባወጣላቸው ጊዜ የፊቱን ክብር ማየት ተስኗቸው አቀርቅረው ይሄዱ ነበር። ለዚህ ምክንያቱ ቀለሜንጦስ እንዳለ የአዳም ብርሃን ከፀሐይ ብርሃን ይልቅ የሚበልጥ ሥጋውም እንደ ጠዋት ኮከብ የሚያበራ ስለነበረ ነው። ወዳጄ ይህንን ስትሰማ ሰው እንዴት እንደ ፀሐይ ሲደምቅ እንደ ከዋክብት እንዴት ሊያበራ ይችላል ብለህ ለማመን ከተቸገርክ አዳምም የበደለው አሁን እኔና አንተ ያለንበትን ሳይደምቁ ሳያበሩ መኖር እንዳለ ማመን ስላልቻለ ነው። አዳምና ሔዋን አለመታዘዛቸው የሚያመጣው ጥፋት ለመገመት አልቻሉም ነበር። እኛም የእነርሱን ካለመታዘዝ በፊት የነበራቸውን ጥፋት የሌለበት የበረከት ሕይወት ለመገመት አይቻለንም ብሏል ቅዱስ ጎርጎርዮስ ዘኑሲስ። ቅዱስ አባ ጊዮርጊስ ዘጋስጫም አዳም በገነት ሳለ ለብሶት የነበረውን የክብር ብርሃን በታቦር ተራራ ከገለጠው ሁለተኛው አዳም ክርስቶስ ለደቀ መዛሙርቱ ካሳየው ብርሃን ጋር አንድ ነው ይላል። እንስሳት ብርሃን የለበሰውን አዳምን ሲያዩ እንደ ታቦር ደቀ መዛሙርት በፍርሃት ከመውደቅ በቀር ምንም ማድረግ አይችሉም ነበር። በዚህ ደረጃ የሚያከብሩትን ፍጥረታት አዳም ቀድሟቸው ተፈጥሮ ቢሆን ኖሮ ኋላ የገጠመው ፈተና ቀድሞ መጥቶ ፈጣሪያቸው ነኝ እንዳያሰኘው ጠበቀው። ውድ የእግዚአብሔር ቤተሰቦች ክፍል 2ን ቀጣይ እስከምናቀርብላቸው ድረስ ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ላይ በማስፈር ይህንን መንፈሳዊ ቻናል ሁላችሁም የግላችሁን አስተዋጽኦ ስንል እንጠይቃለን።